አይነት ስሜት አለውና በጣም ከባድ ነው በጊዜው በጣም ማለት ነው ከምላችሁ በላይ። ግን በቃ እንዴት ነው ማለት ፈጣሪ በእንደዚህ አይነት መከራሪ የሰው ልጆችን ይተዋል ብዬ አላስብም በፍጹም። ይሄ ሁላ መተረማመስ እያለ ይሄ ሁላ ወደዚህ እያለ ይሄ ሁሉ መገለባበጥ እያለ ይሄ ሁሉ ሽኩቻ እያለ ታዲያ ሰማይንና ምድርን የፈጠረው የዓለማቱ ጌታ ኢየሱስ ክርስቶስ ወደ ምድር ከመጣ በፊት በኋላ ምንም በቃ የሰው ልጆችን የሆነ ነገር ክሊር ሊያደርግ የሚችል ምንም ይህንን ነገር ሊያሳምን ሊያሰማማ ወይ ደግሞ ሊያጠራ የሚችል አንድ ነብይ አልተላከም ማለት ይህ በጣም ሞኝነት ነው፣ የምር ማለት ነው። በእንደዚህ አይነት ግራ በተጋባ እኔ እንጃ ለመረዳት ራሱ በጣም ግራ በሚያጋባ ሁኔታ የተቀመጠ ነገር ላይ እንዲህ ያለ በጣም ትርኪ ምርኪ የሆነ ነገር ላይ ትቶን ለእኛ ምንም ሳይሰጠን ይተውናል ብዬ በፍጹም አላምንም። በእርግጥም የሆነ ነገር ያደርጋል ብዬ አምናለሁ እና ከዛ ነገር አንጻር ከባድ ነው። ግን አልሐምዱሊላህ ዛሬ ላይ ደርሰናል። ሜቢ ማሜ የምትለው ነገር አለ? ምንም የለኝም ጃያው። አረ የሆነ ነገር በልልኝ። ምን ልበል? አይ አንዳንዴ ይገርምሃል፣ ወላሂ በጣም ነው የሚገርም ማለት በግልጽ ቋንቋ እኔ ፈጣሪያችሁ ነኝ ማለት እየቻለ ወደ ፈጣሪያችሁ ወደ ፈጣሪ እያለ እነሱ አልፋና ኦሜጋ ይለዋል። ታውቃለህ ዋይ? ለምን በግልጽ ቋንቋ መናገር አላስፈለገም እንዴ? የክርስቶስ አምላክነት ስጠይቃቸው አንድ ጥቅስ ነው የሚያመጡት፣ አልፋና ኦሜጋ ነው ይለዋል። በቃ ይሄ ደግሞ መልስ ሊሆን አይችልም። በቃ በግልጽ እኔ አምላክ ነኝ ማለት ነበረበት። ለምንድን ነው ይናክል ውስብስብ የሚያደርጉት? አሮን ነው እኔ አይገባኝም። ሰዎች አእምሯቸው ማሰብ አቅቷቸዋል ልበል። አንዳንዴ እዚህ ጋር ካላችሁ ጠይቁ፣ ወላሂ ጠይቁ። ስጠይቁ ብዙ ነገር እንትን ይላችኋል። ጠይቁ። ጠይቁ። ዝም ብላችሁ የተሰጣችሁን ተጭናችሁ ተሸከማችሁ አዞሩ። ጃ ሰላሙ አለይኩም። ሰላም ጃ ሰላም። ደህና ነሽ? አልሐምዱሊላህ። ሀሳብ አለክ እንዴ? አይ የለኝም። እሺ የኔን እንካፈላለን። እሺ እንዲህ እያልን እንግዲህ ቀጥለናል። አልሐምዱሊላህ። አሁን ምንድነው አቡኪ ምን መሰለ ማወቅ የፈለግኩት ነገር እስልምና ሃይማኖት ላይ ከተቀበልክ በኋላ ሙስሊም በመሆንክ በጣም እንድኮራክ ያደረገክ ላይ እስልምና ውስጥ ያገኘከው ነገር ምንድን ነው? በጣም በቃ ይኮራክበት ማለት ይሄን ነገር እኔ አልጠበቅኩም፣ ይሄን ነገር ግን በማግኘቴ በጣም ኮርቻለሁ የምትለው ነገር ካለ እስቲ ትነግረናለህ። እሱን ጥያቄ ያላችሁ ሰዎች ማንኛችንንም ማለት ነው አቡኪን ሊሆን ይችላል፣ እኔን ሊሆን ይችላል፣ ጃንም ማሚንም ሊሆን ይችላል። ጥያቄ መጠየቅ የምፈልጉ ሰዎች አንድ ቁጥር ኮመንት ላይ ጻፉ፣ ራሴ ያስገባችኋለሁ። ማንም ሰው ገስት እንዳይነካካሺ ራሴ ያስተካክላለሁ። አቡኪ ይቀጥል። ያመሰግናለሁ። በቃ እኔ ምን አገኛለሁ? አንዱን አምላክ በምንነትም በማንነትም በቃ እንትን ያለውን አምላክ አግኝቼዋለሁ እንጂ ስለሆነ ስለ ዱንያ ካልክ ጓደኞቼን አጥቼበታለሁ፣ ወንድሞቼን አጥቼ እስካሁን ድረስ ከወንድሞቼ ጋር አላወራም፣ አልነጋገርም። ብዙ ስትራግሎች ሰዎች እኔን ጠልተው መንገድ እስከሚቀይሩ ድረስ ማለት ነው። ቤተክርስቲያን የነበሩ ጓደኞቼ እኔን እንትን ጠልተው መንገድ እስከሚቀይሩ ድረስ ወንድሞቼ አናቅም ብዙ ነገሮች ማለት ነው ስትራግሎች ገጥሞኛል። ግን አላኩል ያህል በቃ አልሐምዱሊላህ አይደለም ስለ ሁሉም ነገር ሐምደን ከሲራ በቃ ስለ ሁሉም ነገር አላህ እናመሰግናለን። ምክንያቱም አንዱን አምላክ አግኝተነዋል። በቃ አላህ ከወደደ ሌላው ቢጠላ ምንም ነገር የለም። ምክንያቱም አላህ የሩቅ ነገር አዋቂ ነው ራሱ። ምክንያቱም ቁርአን ምዕራፍ 67 ቁጥር 13 ላይ ራሱ ካየው እርሱ በልቦች ውስጥ ያለውን ሁሉ አዋቂ ነው። ቁርአን ምዕራፍ 11 ቁጥር 5 ላይ በቃ እነዚህን ቨርሶች ሳያቸው በጣም በቃ ልቤ እንትን ይለኛል፣ ምክንያቱም ያጠነክረኛል። ቁርአን ምዕራፍ 11 ቁጥር 5 ላይ ስታይ እርሱ በደረቶች ሁሉ ያለውን ውስጥ አዋቂ ነው አለ። ቁርአን ምዕራፍ 42 ቁጥር 24 ላይ ካየው እርሱ በልቦች ውስጥ ያለውን ሁሉ አዋቂ ነው አለ። ሱረቱ ኢምራን ምዕራፍ 3 ቁጥር 154 ላይ ካየ አላህ በደረቶች ውስጥ ያለውን ሁሉ አዋቂ ነው አለ። ቁርአን ምዕራፍ 5 ቁጥር 7 ላይ አላህ በደረቶች ውስጥ ያለውን ሁሉ አዋቂ ነውና፣ ቁርአን ምዕራፍ 31 ቁጥር 23 ላይ አላህ በልብ ውስጥ ያለውን ሁሉ ያውቃል ብሎ ተናገረና ወበሽሪል ሳቢሪን ኢንላሂ ዩሂቡስ ሳቢሪን፣ እነዛ ሰብረኞችን አብስራቸው አላህ ሰብረኞችን ይወዳል አለ። ስለዚህ አምላኬን ብቻ በማግኘቴ በአንድነቱ ላይ አማላጅ ሳያስፈልገኝ
ወዱን ያስተጅም ለኩም የተባለውን ጌታ በቃ ቀጥታ አምላክን ዳይሬክት ጠይቀዋለሁ። ዳይሬክት ይመስልኛል። ወይዛ ሰአለከ ኢባዲ አኒ ፈኒ ቀሪብ አይደለ ባሪያዬ ስለኔ በጠየቀ ጊዜ ጌታ ቅርብ ነው በለው። የለማኝን ጸሎት እንደሚቀበል እንደሚሰማ አምላክ ተረዳ። በአንድነቱ ላይ ሶስትነት እንደሌለበት፣ በሕያውነቱ ላይ ጊዜያዊነት እንደሌለበት፣ በሁሉን ቻይነቱ ላይ ውስንነት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ እሱ የሚመግብ ነው እንጂ የማይመገበውን አምላክ፣ እሱ የሚጠብቅ ነው እንጂ የማይጠበቀውን አምላክ፣ እሱ የሚያሞት ነው እንጂ የማይሞተውን አምላክ፣ እሱ ሀይ የሚያደርግ ነው እንጂ ሀይ የማይሆነውን አምላክ፣ እሱ ጸሎትን ሰሚ ነው እንጂ ጸሎት ይሰማልኝ ብሎ ጸሎትን የማያደርገውን አምላክ፣ ከምንም በላይ ደግሞ አሸፈረ ሀልቅ ነብዩ አለይሂ ሰላቱ ወሰላም አላሁመ ሰሊ ዐላ ሰይዲና ሙሐመድ እሳቸውን የሚያክለው ጥሩ መሪ ለሁሉም ነገር ማለት ነው። በቃ ከእናትም ከአባትም አስፈልጠን የምናገኛቸውን የሀቢብ ያ ረሱላህ እሳቸውን በጣም አግኝቼበታለሁ። በተመሳሳይ መልኩ ሰላቱ ያለው ነገር ኢባዳው ኢህዋን ሆነ እኔ እናንተ ሳንተዋወቅ ሙሐባው ይሄ ለአላህ ብለን ራሱ ማለት ነውና ዲኑ ሙሉ ስለሆነ ከዛ አንፃርና አጢኡላህ ወአጢኡ ረሱል እንደተባለው ነብዩን አላህና መልእክተኛው ታዘዙ። እንኩንቱም ትውበናለ ቁል ያ ሙሐመድ እንኩንቱም ትውበናለ አላህ የምትወዱ ከሆነ ወይም ኩል አላህ ይወድላችኋል ተከተሉኝ እያለ አላህ ይወድላችኋል። አላህ የምትወዱ ከሆነ ተከተሉኝ አላህ ይወድላችኋል እያለ አላህ ራሱ ይናገራልና ነብዩ ትክክለኛ የአላህ መልእክተኛ እንደሆኑ የመጨረሻው ሪቪሌሽን ቁርአን ደግሞ በእሳቸው ላይ እንደተወረደ በተመሳሳይ መልኩ ለኡመታቸው ብዙ ስትራግሎችን ስላደረግ ስለዚህ እኔ ምንን አተረፍከ ከተባለ አንዱን አምላክና ነብዩን ነው ያተረፍኩት እስላምን በመቀበል ሌላ ምንም እንትን የለምና እነዚህና አመኑ ወምኑ ሰላሃት አማጅሩል ሐሰን እነዚህ ያመኑት መልካም የሰሩት ትልቅም እንዳላቸው ተብሏል። ኢንሻአላህ በዱንያም ባሄራም አላህ ሀይሩን ነገር እንዲያደርግልኝ ዱዓ አደርጋለሁ። ከዛ ነገር አንፃር ነው እንጂ በዱንያ ነገር ካየሁ ጓደኞቼን አጥቼበታለሁ፣ ቤተሰቦቼን አጥቼበታለሁ። ሀታ እንኳን ስለኔ የነበራቸው ሰዎች ስለኔ መጥፎ የሆነ በቃ ምን አግኝተው ነው ብዙ ነገር ነው። እኔ ዲናል ኢስላምን ስቀበል ግማሾቹ በገንዘብ አልነበረም በገንዘብ ተገዝቶ ኦርቶዶክስን አታክ እንዲያደርግ ነው ተብያለሁ። ግማሾቹ ሴት ልጅ ነው ተብያለሁ። ግማሾቹ ቤት ተገዝተለት ባጃጅ መኪና ብዙ ነገሮች በጣም በውስጥ ብዙ ስትራግሎች አሉ። በጣም የሚያስነቅሩ እኔ ራሴን እስከመጣላው ድረስ ማለት ነው የሚያደርገው ግን አላኩል ያህል ይሄን እነዚህ ቁርአንን ሳነባው እኔ ብርታት ይሆነኛል። አላህ የሚናገራቸው ነገር ሳይሆን እኔ ብርታት ይሆነኛል። አላህን በአንድነት በማምለኬ እስከ ቂያማ ድረስ ነፍሴ እስከምትወጣበት ቀን ድረስ ደስ ይለኛል ማለት ነው። አንዱን አምላክና ነብዩን አትርፌበታለሁ።